ርዝቅ ትፈልጋለህ እንዲሰፋ ዘመድ ቀጥል። ማንንም ትቀጥለው የቆረጠዋን በተለይ ማይዘየረ በር የሚዘጋ ስልክ ማያነሳ ይሄን ዘይረው ነፍሴ የለም እዛ ላይ ዲላህ ነው። አማም ያከብረህ ኢድ ቀን ኬክ ይዞ የመጣ ይሄማ አላህ ኢድ ቀን እኮ ኬክ ይዞ መጣው አሁንም ነውር ነው አለ አላህ። አረፋ ሰዓተኛ ደግሞ በገዛን ነው ይሄ ነው ስለ ሰሉ ዐለ ነብይ በር የሚዘጋባ አይደል አልዘም ለአላህ ብለህ ነው አንተ من تواضع لله رفعه الله سبحانه وتعالى የሰጣችሁን ገንዘብ ለፍታችሁ ያገኛችሁትን በለፋችሁት ልክ አይደለም ገንዘብ የሚገኘው በለፋው ልክ አይደለም ሰው ገንዘብ የሚያገኘው ቢሮ ቁጭ ብሎ በስክሪፕቶ የሚጽፈው ሰውዬ ቀን ሙሉ ኩንታል ከሚሸከመው በጣም ከሚለፋው ሰው የበለጠ ገንዘብ ሊያገኝ ይችላል هذا فضل الله يؤتيه من يشاء ይህ የአላህ ትሩፋት ነው አላህ ለፈለገው ሰው ነው የሚሰጠው በመፍጋት በፈጋብ አይደለም እንደዛ እንዳይመስላችሁ ያ ኢኽዋን ወንድሞቼ እንደዛ አይደለም ስለሰራ አይደለም የምታገኘው ስለነገድክ አይደለም የምታገኘው የተለያዩ የሥራ በሮችን ስለምታውቅ አይደለም የምታገኘው አላህ የሚሰጠው ስጦታ ነው የአላህ ትሩፋት ነው ይህን ሪያ ቦታ ላይ ይውልኝና ይስሙልኝ ባለባቸው ቦታዎች ላይ ወጭ በማድረግ ይህን ገንዘባችሁን አታባክኑት በኢኽላስ ቦታ ላይ አውሉት እገሌ ተቸግሯል ነፍሱ ማፍንጫው ልትወጣ ነው እስቲ አንድ ሺህ እናዋጣለት ሲባል እጁ ማይፈታው ሰውዬ እገሌ ይሄን ያክል ሰጠ ተብሎ በሚጮህባቸው መድረኮች 100,000 ብር ሰጣለሁ ይላል 1,000 ብር የከበደው ሰውዬ ይህ ምንድነው هذا من تلاعب الشيطان የሰይጣን ጨዋታ ነው ሰይጣን አንተ ሊያቀምህ ፈልጎ ነው በገንዘብ ሊያከስር ፈልጎ ነው ይህ 100,000 ብር ምንም ዋጋ የለውም እንደውም ጀሃነም መጀመሪያ መግቢያ ነው የሚሆነው ለአላህ ብለህ ከሰጠ ታገኝበታለህ ግን ለሪያ ከሆነ ስም እንዲጠራ ስም እንዲነሳ ከሆነ ምንም አይገኝበትም ኪስረት እንጂ ከዚህ አንፃር ገንዘባችን በአግባቡ መጠቀም አለብን በለፋ አይደለም ሚስጥሩ ይሄ ነው ብዙዎቻችን ስኬት የሚገኘው በሌሊት እንቅልፍ በማጣት በቀን ደግሞ በፀሐይ በመቃጠልና በመድከም ብቻ ይመስለናል እርግጥ ነው እስልምና ስራንና ጥረትን ያዛል ሰነፉን አይልም ነገር ግን የብዙዎቻችን ድካም ፍሬ አልባ የሚሆነው ለምን እንደሆነ አስበን እናውቃለን ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላይ ደፋበታል ሪዝቁ አያባደዋ ሸሃዳ ያስፈልገው የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው ፒኤችዲ ያለውን ቀጥሮ ያሰሩት ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣልኝ 24 ሰዓት ሰላ አለ ነብይ ሳይሉ ያለፈ አባት እስኪ ያሳይ አባት ሆኖ እሱ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንዴ ድሮ አላህ የሚወደውን ስራ በሙሉ ሰሩልን አላህ ሐያታቸው እንደሚወዱት አደረገላቸው ይሄ ነው ሚስጥሩ እዚህ ጋር ኩን ሊላሂ ከማ ዩሪድ የኩኑ ለከ ከማ ቱሪድ አላህ እንደሚሻውንልን ይኸው ከዛ አላህ ደግሞ እንደሚያደርግልህ ሪዝቁን እንዲደፋብኝ ያለ ላይ ይሄ ነው ሚስጥሩ ሪዝቅህን ዋስትና ሰጥቻለሁ ከልክ በላይ አትድከም መርህን እስከ መጣስ ድረስ የሚያደርስ ተዓብ ውስጥ ለምን ትገባለህ ሐም በቃ የመጨረሻ ጭንቀትህ እሱ ብቻ አይሁን ضمان አድርጌልሃለሁ ሰበብ አድርስ በእኔ ተመካ አላህ እኔ ወደ አንተ አመጣልሃለሁ ኢን ቀለ ፈላ ተሕዘን አነሰ ብለህ አትዘን ወኢን ከثረ ፈላ ተፍረሕ በዛ ብለህም አትኮፈስ በጣም አትደሰት አትዝለል ሪዝቄ አነሰ ብለህም አይክፋ በዛ ብለህም ኩራት የሚያመጣ ፈረህ ማለት በጣም በቃ መንቦጥር ድረስ የሚያደርስ አቱን እንደዛ ያረማመዱ ሁሉ ይቀየራል ትንሽ አካውንቱ ከፍ ካለ አካውንቱ ከፍ ማለቱን ሰውም ላያቅ ይችላል እኮ ግን እሱ እንትን ይላል ገባ ብዙ ሰው ይለፋል ግን አይሳካለትም ብዙ ሰው ይደክማል ግን በረካ የለውም ሚስጥሩ ያለው በክንድ ጥንካሬ ወይም በሰዓታት ብዛት ሳይሆን ተውፊቅ ላይ ነው ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ የዓለም ምርጥ ምግብ ብትበላ 1 ደቂቃ ይጨምርም አጀልህ ወር አጀልህና ሪዝቅህ አልቋል እኮ ተጽፎ አላህን ፈርተህ ብቻ ያቺ መውሰድ ነው የደረሰችው ተረጋጋ ያንተ የሆነውን ወላሂ ወተላህ ወቢላህ ያንተ የሆነውን ሪዝቅ ካንተ ሌላ ማንም አይወስደው ደከማ ብትሆን 24 ሰዓት ብትሰራ
ያንተ ያልሆነው ርዝቅ ወላሂ ይመጣል። የትም ቦታ ብትደበቅ ድርሻ ትመጣለች። ይህን ሰማና አንድ ሙልሂድ አሉ እንደ አላህ የትም ቦታ ቢሆን እንደው ለኔ ያላትን ርዝቅ ያበላኛል አለ። አሁን ይሄን እንግዲህ ሞክረዋለሁ አለ። ጫካ ሄዳሉ ኢድራብ ሊያረግ ማለት ነው። የራብ አድማ ወሰነና ጫካ ውስጥ ማንም የማያየው ማንም የማያገኘው ቦታ ሄዶ አልበላም አልጠጣም ብሎ ጫካ ውስጥ ተኛ። ከዛ ዋሻ ነገር አለ። እዛ ዋሻ ዝናብ ሲመጣ ምናምን ዋሻ ገባለና እንትና ኃይለኛ ዝናብ መጣ። ኃይለኛ ዶፍ ዝናብ ሲመጣ ጎርፉ ዝናቡ ሲያዋክበው እዛች ዋሻ እንደምንም ገባ። ነፍስ ናትና ማለት ነው። ኋላ ነጋዴዎች ወትሮ ነጋዴዎች እንግዲህ በአጋሰስ በፈረስ በበቅሎ በግመል ሸቀጣቸውን ጭነው ይጓዛሉ በበረሃ። ያ ዝናብ ሲመጣባቸው እነሱም ያን ዋሻ ያውቁ ነበር። እዛ ዋሻ ሄደን እንጠለል እኮ ይሄ ዝናብ ጎርፉ አላሰደንም ብለው እንደምንም እየተጨረጨሩ እዛ ሲመጡ ሲገቡ ሰው ተኝቷል ዋሻ ውስጥ። ሲጠሩ ሲነግሩት እሱ ወስኗል። ማንም ቢጠራኝ ወይ አለለም። እስቲ እንዴት እንደሚመገበኝ ያለ አተሐዳ። አሁን እዛ ገቡ፣ ጭነታቸውን አወረዱ። ምን አሉ ሲያወት ሰው ነው። ሰው እየታሞ እኮ ነው የሚል ሰው ቢቀምሰው የለም። ምን ያህል ቆይቶ የሆነ እዚህ ቦታ አሁን እንግዲህ ጌታ ምን ይላል? ይሄ ሊሳና በላ ብናድር ቢሞትብን ሳሉና ይጨነቁ ጀመር። ማብላት አለብን። የማር ጭነት ማር ነው የጫኑት። ማሩን ፈቱና በሳህን አውጥተው ማር እንዲያፉን ቢቀቡት ግም አድርጎ ስኪት አልስ ማር ጣፍጣለች። የፈለገ እስቲ እንዴት አድርጎ እንደሚያስገባ ታውቃለሁ። ኧረ ደርቋል እኮ የሰውዬ አሉ። ምንም ሊቀምስልን አልቻለም። ሊሞትብን እኮ ነው። ምን ይሻለናል? አንተ እንደዚህ የታችኛውን ከንፈር ዘልጠ አንተ የላይኛውን ያዝናኒ አስገባበት። 3-4 ሰው ተጫጭኖ መልግጮ በግድ ሲያስገባበት ጎረሮው እንደገባ ሳቁን ለቀቀው። ሳቁን ለቀቀ። እንዴ አንተ ሰውዬ እንደባከረው ትጫወትብን አሉት። ምን ሆነ ነው እንደዚህ ኩነ? እሺ ማርንም ያህል ነገር በነፃ እየሰጠን ደግሞ አልበላም ብለህ እንድታረጋለህ ትስቅብናለህ ሲሉት፣ አይ እናንተ አይደለም የሳቅሁት አለ። የጌታዬ ጉዳይ ነው ያሳቀኛል። እሱ ጋራ ተሐዲ ሁኜ እንደው ለኔ የተባለችውን ርዝቅ የትም ብገባ አያመልጥም ሲሉኝ ይሄን ሞክረዋለሁ ብዬ በቃ ዝገባው። አሁን እናንተ ትመጣላችሁ እያላሰብኩኝ እኔ ወስኛለሁ። ወይ ምን ያርጉ እንዲያበላኝ ወይ ሞቴን እየጠበቅኩ ነው። ያው አመጣችሁ በግድ እናንተ ባላቀማችሁ ሁሉ ተጫጭናችሁ ካታችሁኝ ወለላ ማር አለ። ስለዚህ እንዴት አልስቅም አለ። አላህ ያለው እውነት ሆነ አለ። ተዛ ትልቅ ሙሂድ ሆነ ይባላል ሰውዬው ዳዒያ። ሚስጥሩ 3 ነገሮች ላይ ናቸው። አንደኛ ንያ ወይም አላማ። የምትለፈው ለምንድን ነው? ዝናን ፍለጋ ወይስ ለስራህና ለቤተሰብ ሐላል ሲሳይን አግኝተህ የአላህን ውዴታ ለማግኘት? ስራህን ኢባዳ ካደረከው አላህ በትንሽ ድካም ትልቅ በረካ ይሰጣል። እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርስ ላይ ታውቃላችሁ፣ ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ከመስረቁ መቅበር እንፈራለን። ለሊት ሄደ ከፈን መስረቅ ላኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ወሰለም። ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ አንዴ እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬ ወደ ቂብላ። እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርሽ ላይ የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገላበጠ አላህ ያ ሁሉ አኑሮ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀ? እዛ ውስጥ ማን ለዚህ ረዘቀክ? የተጻፈው ሪዝቅ ሌላ አገር ከሆነ
ወላሂ እዛ ሀገር ወስዶ ነው አላህ ያንን ሪዝቅ አንድ ማንኪያም ብትሆን እዛ ሳትቀምሳት ቀብር መግባት የለም። አጀል ከሚፈልግ የበለጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው አጀል ታውቃሉ፣ ሞት ከሚፈልግ የበለጠ ምን ይፈልጓል? ሪዝቁ ይፈልጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጀል እንደሚያሳድድ ሪዝቅህም ያሳድድሃል። እናታችን ሆድ ውስጥ ሆነን የቀለበን ጌታ እንዴት ስንወጣ እናታችን ሆድ ውስጥ ምንም አቅም ሳይኖረን እናታችን ሽሮ በልታ ምን በልታ የወር አበባውን እንዲቋረጥ አድርጎ ደሙን ወደ ምግብነት እንዲቀየር አድርጎ ከወጣም በኋላ ምትበላው ምግብ ወደ ወተትነት የቀየረው ማን ነው? አላህ አይደል እንዴ? በኪታብ ርዝቅ ነው እኮ ገና የ4 ወር ጽንስ ሲሆን ርዝቅ ተጽፏል። ምን እንደሚበላ ከእናቱ ወር ጀምሮ ወጥቶ ዱንያ ላይ ያለው ቆይታው ምን ያህል ጊዜ ነው የምግብ እያንዳንዱ ነገር ተጽፏል። በአላህ ያለ መመካት እንዴት ይወርዳል? ዶላር ጨመረ ቀነሰ ሊያስጨንቅ የሚገባ ጉዳይ ወንጀሌ ጨመረ ወይስ ቀነሰ ነበረ? ስነ ምግባሬ ጨምሯል ወይስ ቀንሷል ነበረ ሊያስጨንቀን የሚገባው? ጸባይ አምሯል አላማረም ነበረ ሊያስጨንቀን የሚገባው? ሪዝቅማ በአላህ እጅ ነው። አላህ ነው የሚረዝቀው። ያ ማለት አትስራ አይደለም። እስልምና መልፋት፣ መስራት፣ መድከም እንዳለብን ኢስላም በዚሁ ጋር በደንብ አስቀምጦልናል። ግን እኛ ኢማናችን እየወረደ ሲመጣ በትንሽ ነገሮች ምን እንሆናለን? በቃ እንሸበራለን። ጭንቀት ይሆናል። ላኢላሃ ኢላላህ። ይሄ ከሙስሊም አይጠበቅም። አላህን በብቸኝነት ከሚገዛ የአላህ ባሪያ በሆነ ላይ በጭራሽ። ረዛቂው አላህ ነው፣ የሚለግሰው አላህ ነው። የፈለገ ያላችሁት ምንዛሪ ዶላር እታች ዝቅ ቢወርድ እንኳን አላህ የርዝቅች ነው ካለ ከዛ ውጭ ማለፍ የለም። ስለጨመረ ስለቀነሰ አይደለም። ሁለተኛ ተወኩል ወይም በአላህ መመካት። ሰበቡን አድርግ፣ ጥረትህን ጨርስ። ነገር ግን ልብህ በጥረቱ ሳይሆን በረዛቁ ወይም በሲሳይ ሰጪው ላይ ይንጠልጠል። እኔ ስለለፋው አገኘው ሳይሆን አላህ ስለረዳኝ ተሳካልኝ የሚል ልብ ሲኖርህ በረካው ከማታውቁ አቅጣጫ ይፈሳል። አላህ ለሰው ልጆች ሀብት ይሰጣል፣ ስልጣን ይሰጣል፣ ልጅ ይሰጣል፣ የተለያዩ ዱንያዊ ጥቅማ ጥቅሞችን ይሰጣል። ለሰው ልጆች አላህ ከሚሰጣቸው ነገሮች ሁሉ በላጩ ይበልጥ ውዱ አስፈላጊው ጠቃሚው ሂዳያ፣ መመራት፣ መቃናት፣ መስተካከል፣ አላህን ማወቅ፣ የሚወደውን አውቆ መስራት፣ የሚጠላውን አውቆ መተው፣ ነቢያት የተጓዙበት መንገድ ላይ አንገት ደፍተው ግራ ቀኝ ላይ ላሉ የስሜት ውጤት ለሆኑ ጎዳናዎች ትኩረት ሳይሰጡ በእነሱ ብልጭልጭ ሳይሸነገሉ አላህ ተባረከ ወተዓላ ለሰው ልጆች የመረጠው ነቢያት የተጓዙበት ወልዮች፣ ሷሊሖች፣ ሹሃዳዎች የሄዱበት መንገድ ላይ አንገት ደፍቶ መሄድ ትልቁ የአላህ ስጦታ ይሄ ነው። ሪዝቅ ትፈልጋለህ? አትንከራተት። ሱብሂ ስገድ እስከ ይሽራቅ አላህን ዘክር። ሱብሂ ሰግዶ እስከ ይሽራቅ አላህን ዘክር። ወደ ስራ ሰው ያለው ዱንያን ዓለም ሪዝቅ ፍለጋ ከሚንከራተት ይበልጥ አላህ ቀረብ ያለ አውራ ዶሮ መግሪብ ቢሆን አላስጨረሰ አሁን ማደሪያ ቦታ ይባላል። የሚያጅብ ይሄ ብቻ ሳይሆን ልክ ፈጅር ሲሆን ደግሞ ዘሎ ሲወርድ ታየዋለህ። ላ የኩኑ ዲኩ አክየሰ አውራ ዶሮ ይሻላል። አላህ በኸለቀው ሁኔታዎች ጨለማ ነው። ወጀዐልና ሌይለ ሊባሳ ወጀዐልና ነሃረ መዓሻ። አሁን እኮ ገለበጥ ነው። አላህ ፀሐይ አሁን ጠልቃ እኮ ጨለማ አብርተን ሞባይል ነካለን። አፍያም እያጣህ ዲንም እያጣህ ነው አንድ ላይ። ሶስተኛ ዱዓ ወይም ልመና። የሰማይ ደጃፎች ሳይከፈቱ የምድር ደጃፎች አይከፈቱም። ድካምህን በዱዓ ካላጀብከው ጉልበትህ ብቻውን አያደርስህም። ጠዋት ስትወጣ አላህን እየለመንክ ማታ ስትገባ አላህን እያመሰገንክ ይሁን። በዛሬው ተስፋ ሰጪ ንግግር ራሴንም እናንተንም ልምከርበት ኢንሻአላህ። እናንተ ደግሞ ሰምቶ ለመተግበርና በብዛት ሼር ማድረግ አትርሱ። ምናልባት ይህ ምክር በጣም የሚያስፈልገው ሰው ጋር ይደርስ ይሆናል። ምን መሰላችሁ? አሁን ላይ እኔንም ጨምሮ የርዝቃችን ጉዳይ ያስጨንቀናል። ለዛም ነው የአንዳንድ ሰዎች ርዝቅ ምናልባት ከምንም አይነት በሽታ ነፃ ሆነው ጤነኛ መሆን ሊሆን ይችላል። ወይም ለሚሰሯቸው ጥፋቶችና ወንጀሎች አላህ ወንጀላቸውን መደበቁ ሊሆን ይችላል። ወይም ባሮቹ ዘንድ ተቀባይነት እንዲኖራቸው እያደረገ ሊሆን ይችላል። ወይም በፍቅር የተሞላ ቤተሰብ ሰጥቷቸው ሊሆን ይችላል። አሊያም ጠቃሚ የሆነ ዕውቀትን ሰጥቷቸው ሊሆን ይችላል።
የአላህ ሲሳዮች ብዙ ናቸው። በገንዘብና በቁሳዊ ነገሮች ብቻ የሚገደቡ አይደሉም። አላህ በውሳኔዎቹ ላይ መደሰትን ከለገሰን ሁሉም ነገር ጥሩ ርዝቅ ሆኖ ይታየናል። በአላህ ውሳኔ መደሰትን ያጣን እንደሆን ዱንያን በአጠቃላይ ብንይዝ እንኳን አንደሰትም። ለኛ የተወሰነ ነገር ከሆነ በሁለት ተራራዎች መካከል ቢሆን ይመጣልናል። ለኛ ያልተወሰነ ነገር ከሆነ ደግሞ በእጆቻችን መካከል ቢሆን እንኳን አይሆንልንም። ለኛ የተጻፈ ነገር ከሆነ በእርግጥም ደካማ ብንሆንም እንኳን እናገኘዋለን። ሲጀምርም ለኛ ያልሆነ ነገር ደግሞ ጠንካራ ብንሆንም እንኳን አናገኘውም። አላህ ለኛ የከፈተውን በር የሰው ልጆችም አጋንንትም ቢተባበሩ እንኳን ሊዘጉብን እንደማይችሉ አውቀን ሕይወታችንን ተረጋግተንና በአላህ ተማምነን እንኖር። የምትጨምሩት ሐሳብ ካለ ሰዎች ስለሚጠቀሙበት በኮመንት መጻፋችሁን አትርሱ። ሐሳብ ከሌላችሁ ደግሞ እስቲ ከልባችሁ አሚን በሉ። አላህ ለሁላችንም ለዲንም ለዱንያም የሚጠቅመንን የሆነን ሀብት ይስጠን። የማንሰስትበትና ወደ አላህ ሙሐባ የምንቃረብበት የሆነን ሀብት። አላሁመ አሚን። ብዙ ሰዎች የአላህ ባሪያ ከመሆን ይልቅ የዱንያ ባሪያ የሆኑ ዱንያን ሲያገኙ ደስ ይላቸዋል፣ ሲያጧት ይከፋቸዋል፣ ምድር ትጠባቸዋለች፣ አላህን ይረሳሉ፣ መኖር ማይችሉ ይመስላቸዋል። ይህ እንዳይሆን ዱንያ እንዳታታለለን ዋናው ሐሳብ ጭንቀታችን፣ ትኩረታችን፣ ልፋት ድካማችን ለአኼራ እንዲሆን ዱንያን መጓጓዣ ወደ አኼራ መሸጋገሪያ ድልድይ እንድናደርጋት ተመክረናል። ያለፈው ዱንያ ላይ ያሳለፍነው እድሜ የያዘውን ይዞ አልፏል። ነገ አላህ ምን ፍርድ እንደሚሰጥ ማናችንም አናውቅ። የቀረን የዱንያ ቆይታ ደግሞ ምን ያክል ጊዜ እንደሆነ ማናችንም አናውቅ። እንዲህ ናት ዱንያ። ያለፈ ህይወት መጪ ህይወት። ያለፈውን በመልኩ አሳለፍነው። ብዙዎቻችን ያለፈ ህይወታችንን ረስተን ሊሆን ይችላል። ጥሩም መጥፎም አልፏል፣ ተመልሶ አይመጣም። መጪው ምን ይዞ እንደሚመጣ አናውቅም። በደስታ በጸጋ የሚኖርም ቀጣይ ህይወቱ ምን እንደሚመስል ሊገምት ይችላል። በእርግጠኝነት ማንም አያውቅ። ኸይሩ፣ ኒዕማው፣ ሀብቱ፣ ምቾቱ ይቀጥላል አይቀጥልም አናውቅም። ችግር ላይ ያለ አካል ችግሩ፣ ብሶቱ፣ መከራው ይቀጥላል ወይስ ያበቃል አናውቅም። እቺ ናት ዱንያ። ያለፈው አልፏል፣ መጪው አይታወቅም። መጅሁል የሆነ ህይወት ነው የዱንያ ህይወት። ምንድን ያለን እኛ አሁን ያለንባት ሰዓት ነው ያለችን። በምን ላሳልፈተችን ሰዓት ነገ ከእንደዚህች አይነት ባህሪዋ ከማይገባ ከችግር ከመከራ ህይወት ስወጣ አላህ ፊት ስቆም ወደ አኼራ ስሸጋገር በሚጠቅመኝ ስራ ላሳልፍ የዛሬ ያለችኝን ሰዓት። ትናንት አልፏል፣ ነገ ይመጣል አይመጣም አይታወቅም። ምን ይዞ እንደሚመጣም አይታወቅም። ዛሬ ነው ያለኝ። ጤና አለኝ፣ አካላትን አላህ ሰጥቶኛል። ጌታዬን መገዛት የምችልበት ወደሱ የምቃረብበትን እድል አመቻችቶልኛል። ልጠቀማት እቺን ቀን ልንል ይገባል። ወዳጄ ሆይ አላህ ላንተ የጻፈው ሲሳይ ወይም ሪዝቅ በሩጫህ አይጨምርም፣ በመቀመጥህም አይቀንስም። አንተ ላይ የሚጠበቀው በተገቢው መንገድ መንቀሳቀስ ብቻ ነው። ችግርን ለሰው ቢናገሩ የነገሩት ወዳጅ ከሆነ የባሰ እንዲጨነቅ ማድረግ፣ ጠላት ከሆነም እንዲደሰት ማድረግ። ከአላህ ጋር ተባረከ ወተዓላ ከሆኑ ሁሉም ነገር ቀላል። ወመን የተወከል ዐለላሂ ፈሁወ ሐስቡሁ፣ በአላህ የተመካ አላህ በቂው ነው። ፈቁል ሐስቢየ አላህ ላ ኢላሃ ኢላ ሁወ ዐለይሂ ተወከልት ወሁወ ረቡል ዐርሺል ዐዚም እንድንል ተመክረናል። ሪዝቅህ እንዲሰፋ ሪዝቅሽ እንዲሰፋ ትፈልጋለህ ትፈልጊያለሽ? እንግዲያውስ እነዚህን አራት ነገራቶች ተግባራዊ አድርጉ ይሉናል ኢማሙ ኢብኑል ቀይም ዐለይሂ ረሕመቱላህ። አንደኛ የሌሊት ሰላት መስገድን አብዛ። ሁለተኛ ሰደቃ መስጠት ላይ የተቸገሩትን ማብላት ላይ መሳተፍህን አትርሳ። ሶስተኛ ከንጋት በፊት ኢስቲግፋር ማድረግህን አትርሳ። አራተኛ በቀኑ ጅማሬና በቀኑ መጨረሻ ላይ አዝካር ማድረግህን አትርሳ። እነዚህ አራት ነገራቶች የርዝቅ መከፈቻ ሰበብ ይሆናሉና አጥብቀህ ያዛቸው፣ አጥብቀሽ ያዛቸው። አስታውስ፣ በረካ የሌለው ብዙ ሀብት ጭንቀት ነው። በረካ ያለው ጥቂት ስራ ግን የዱንያም የአኼራም ደስታ ነው። ስለዚህ አትጨነቅ፣ ሰበቡን አድርግ፣ ቀልብህን ከአላህ ጋር አውጋ። ሚስጥሩ ያለው ድካምህ ውስጥ ሳይሆን አላህ በሰጠህ ተውፊቅና በረካ ውስጥ ነውና። የኔን ወዳጅ አዛ የሚያደርግ ከኔው ጋር ነው ጦርነት የከፈተው ይላል አላህ። እዚህ እኔ በጣም ያስደነግጠኛል። ይሄ የአላህን ወልይ ማን እንደሆነ ስለማናቀው አጣቀው። ስለዚህ ማንኛውንም ሙስሊም
በጣም በጥንቃቄ መያዝ እንዳለብህ ነው። አዳዋ አድርገህ የያዝከው ወንድምህ ወልይ ምን አውሊያ ኢላህ ሊሆን ይችላል። አንተ ምናልባት በሆነ ነገር በሐሳብ ተለያይ፣ ችግር የለም። የሐሳብ ልዩነት ችግር የለም። የሐሳብ ልዩነት ወደ ቀልብ ልዩነት ደርሶ ወንድምህን እስከ መጥላት ካደረሰህ ግን ያኔ የአላህ ወልይ ሆኖ እየጠላኸው ሊሆን ይችላል። እየተዋጋኸው ያለ የአላህ ወልይ ይሆናል። ያኔ ጦርነቱ ከአላህ ጋር ነው የሚሆነው። አንተ የአደም ልጅ ሆይ እኔ በእጄ ነው የፈጠርኩ፣ እኔው ተንከባክቤ ነው ያኖርኩ ያሳደግኩ፣ እኔው ነኝ የፈጠርኩ። አንተው ግን ታምጽና የኔን ተቃራኒ ትሰራለህ። فإذا رجعت إلي تبت عليك ስትመለስ ደግሞ ተውባህን እቀበላለሁ። فمن أين تجد إلها مثلي وأنا الغفور الرحيم የት ታገኛለህ ይሄን አይነት ጌታ እኔ አዛኝና መሐሪ ሆንኩ ነኝ ይላል አላህ Subhanahu Wa Ta'ala። በጣም ይገርማል። ሰዎች ወደ አላህ Subhanahu Wa Ta'ala ሊቃረቡ የሚችሉበት ትልቁ ስራ አላህ ግዴታ ያደረገውን ነገር መፈጸም ነው። አላህ እንዲወዳቸው አላህ የሚወደውን ነገር ለመፈጸም ከፈለገ አንድ ሰው አላህ ግዴታ ያደረገውን ነገር አላህ እንዲወደው የፈለገ ሰው ደግሞ ነዋፊል ነው አይደለም የሚፈጽመው። ግዴታ ስትፈጽም አላህ የሚወደውን ነገር ፈጽምክ። አላህ እንዲወድህ ከፈለክ ደግሞ ከግዴታ አልፈህ ነፍል የሆኑ ትርፍ የሆኑ ጾሞችን ተርፍ የሆኑ ሰላቶችን ትሰግዳለህ። ልክ አላህ ሲወድህ ግን ሌላ ነው ታሪኩ። መን ዓዳሊ ወልየን ፈቀድ አዘንቱ ቢልሐርብ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።